ቦታ እንኳን ጠባቂዎች አሉ ከዛ አልፎ ደግሞ አንቺ ብትወጭ ብትናገር ልጆችሽን ገላሉ አንገታቸውን ቆርጬ ነው ማመጣለው ይያለኝ እንዴት ብዬ ነው የምወጣው እንዴት ነው ማገኘው ሆነሽ ነው እስቲ ንገሪ ልጄ ምን አጋጥሞሽ ነው ምንድነው የሆንሽብኝ እስኪ ንገሪኝ በእግዚአብሔር ምን ሆነሽ ነው ግርሽ ምን ሆነሽ ነው ለምንድን ነው ማትነሺው እጅሽ ምን ሆኖ ነው እሺ አንቀስማሚ ቆይ ምን ሆነሽ ነው እሺ ንገሪ እኔና ፈርብላ ልጆቼን ትቻቸው አንከራተትኳቸው አይደለ ወይኔ ልጆቼን ከማግኘቴ በፊት እኔ ሲኦል ውስጥ ነበርኩኝ የቁም ሞት ታውቃለህ በቃ እኔ በቁሜ ሞቻለሁ ተገንጂ በሳጥን ውስጥ ተደርጌ አልተቀበርኩም እንጂ እኔ ሞትኩኝ ነኝ ልጆቼን ካጣው በኋላ በቃ ምንም የምናውቀው ነገር ለምናታችን ስለመቀበሯ ስለምንም የምናውቀው ነገር የለም በፍጥነት ያንን ሀገር ለቀሽ ወጣሽ ማለት ነው ትንሽ ነው የቆየው ብዙ አልቆየው በመሃል ይሄ ሰውዬ መጣ ግን ያኔ እሱ ሞት የተባለ ጊዜ እኔ ራሴን ትንሽ እንትን ብዬ ስቼ ነበር በድንጋጤ አቃለሁኝ መከራውን ያሳለፋችሁት ተርባችሁ ተጠምታችሁ ተደብድባችሁ ሰው ናፍቃችሁ እናት ናፍቃችሁ እንዳሳለፋችሁ ልጄ ነግሮኛል የኔ ውድ ልጅ ያንቺ እንዲ መሆን ነው አሁን ጥያቄው ነብይ ምን ሆነሽ ነው እንደዚህ ሆንሽ ንገሪኝ በሽታ እኮ የለበትም የሚገርመው ሁኔታ በቃ ገባ ምንድነው ብዬ ስላቸው ደም ግፊት ነው አሉኝ እና ሳጥን ውስጥ አድርገው አመጡት እኔ ምን ልበል እንግዲህ እናታችሁ ሞታለሽ ብሎ ጋሽ ግርማ ያሳመናችሁ ግን እናትሽ ያለመኖሯን ያው አቤልም መጥቶ በተወሰነ መልኩ አውርቶ ወርቆቼን ገንዘቤን ንብረቴ ምናም ሁሉ ነገር መውሰድ ጀመረ ከወሰደ በኋላ ከንብረቱ አልፎ ጭራሽ ልጆቼንም ቀምቶኝ እኔ አንድ ትንሽ ቤት ውስጥ አጎረኝ በቃ ንብረቴንም ማጣው ልጆቼንም ማጣው አይምሮዬንም ማጣው በተዘጋ ቤት ውስጥ ለ10 ምናምን አመት ተቀመጥኩኝ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ መስገነኛ በጣም ደህና ነን ሰሞኑ እየተፈጠረ ካለው ጉዳይ ጋር በተያያዘ ማለትም ከወይዘሮ ዝናሽ ቤተሰቦች ጋር በተያያዘ ያው አንዳንድ ነገሮችን እየሰማን ነው በጣም ኤክሳይትድ በጣም ደስ የሚሉ ነገሮች ሆነዋል ምክንያቱም አቤል ከናቱ ጋር ተገናኝቷል ዛሬ ደግሞ አንድ አዲስ የሆኑ ነገሮችን ልናሰማችሁ ያው የተገኘንበት ቤት ይሄንን ቤት መቼም ታስተውስታላችሁ በያስባለው ይሄ የዋናው የኮሎኔሉ ወይም ደግሞ የወታደሩ ሰውየው ቤት ነው አቤልንና እህቱን የሚያኖርበት ቤት ማለት ነው አሁን እኛ በቁጥጥር አችን ውስጥ መሆኑ ይታወቃል ማለት ነው ወታደሩ ግን ከሱ ጋር በተያያዙ የሰማናቸው አዳዲስ ነገሮች ስላሉ ለናንተ ለማቅረብ እዚህ ላይ ተከስተናል አጠገባችን ያለችው የአቤል እህት ማለትም ሰውነቷን ትንሽ አመም አድርጓታል መንቀሳቀስ ብዙ አትችልም ስለዚህ ቤቷ ውስጥ ተገኝተናልና ከሷ ጋር የተያያዙ ጉዳዮች ምንድናቸው የሚለውን እናቀርብላችኋለን እስኪ ወደሷ እንለፍ ሰላም ሰላም ወንድሜ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አሁን ከበፊቱ በጣም ደህና ነኝ እየተሻለኝ ነው ማለት እየተሻለኝ ነው ስቲ ያው ረጅም አመት ምናምን ነገር ሰውነትሽ እየታዘዘልሽ አልነበረም ያለሽበት ሁኔታ በቀደምም ስንገናኝ በጣም በሚያሳዝን ሁኔታ ነው ጥዬሽ ሄድኩትና እስኪ አሁን ያለሽበት ሁኔታ ህክምና ክትትል ያው እኛም የመደብንልሽ ነርሶች አሉ ግን ባንድ ጊዜ የተወሰኑ ለጦች ምናምን ነገር እያየንባት ነው ያሉን ስለሆነ ነው እነሱም እና ምንድነው ነው እስኪ እየተፈጠረ ያለው አንቺስ ያለሽበት ሁኔታ ምንድነው እስኪ ያለው ነገር ስሜትሽን ጠቅለል አድርገሽ ግለጪ ማለት ብዙ ነገሮች አንተም ታውቃለህ ከአሁን በፊት የተፈጠሩ ነገሮች አሉ ረጅም ጊዜ እዚህ ቤት ስንኖር ከወንድሜ ጋር ሲፈጠርብን የነበሩ ያንዳንዱ ነገር እሱ ራሱ ተጽዕኖ አለው ማለት ከማሚ ውጭ ከሚደረጉት ነገሮች አባታችን ብለን የምናስበው ሰው ማለት ያሳደገን እዚህ እናታችን አመታ እዚህ ያስቀመጠችን አንድ ኮኔረል እሱ ማለት ነው በጣም ተጽዕኖ እንደሚያደርግብንም ታውቃለህ እሱ አሁን ላይ በእናንተ ስር ውስጥም ቢሆን ግን በቃ ያሰቃየን ስለነበረ ካለኝ ህመም አንፃር እሱም እንዳለ ሆኖ ተጽዕኖ አይምሮዬም በቃ ትክክል አልነበረም ማለት በቃ ያንዳንዱ የሚያደርገው ነገር እንቅስቃሴውም ቁጣው ያንዳንዱ ነገር በቃ እዚህ ጋር እኔ ነፃ ሆኜ እንድኖር አይደለም ያደረገኝ ወንድሜም አለ ወንድሜም በጣም ነው የሚያሰቃየው በየቀኑ በቃ የተለያየ ስራ ነው የሚያሰራው የወንጀል ስራዎች ሙሉ ያሰራው ነበርና በቃ ሰው እስከ መግደም ድረስ ነው የሚያሰራውና ያም ደግሞ የሚያደርገው ለኔ ስል ነው ገብቷል እኔ ለማዳን እኔ ለማሳከም ብዙ ነገር ጥረት ያደርግ ነበርና እህቴን አሳክምልሃለሁ በሚል እሱም በቃ እኔ እህቴን አሳክማለሁ ብሎ አስቦ በቃ አድርግ የሚሆን ነገር ሁሉ ያደርግ ነበር ያ ነገር ደግሞ እኔን ያሳመመኛል ኦኬ ህመም ላይ ህመም ስለሚሆን እኔ መዳንም ብታከም ላልድን ይችላል ምክንያቱም አይምሮ ትክክል አይደለም
ወንድሜ ያን ሁሉ ያደረገ እዚህ ጋር በቃ ነፃውኝ አይደለም መኖር በቃ ከምግብ ውጭ እኮ ያን ሁሉ እናታችሁ ብዙ ገንዘብ ይዛ ነበር የመጣችሁ እዚህ ቤት ያ ገንዘብ የት እንዳለ እንኳን አናውቅም የምንለብሰው ልብስ እንኳን ራሱ ቅያሬ እንኳን የምናገኝበት ሰዓት የለም ከየት ምናመጣ እንችላለን ወንድሜ ይሰራል የሆነ ነገር ቢያገኝም በቃ ይቀበላል የሰራውን ያንዳንዱ ነገር ነው የሚቀበለው ገንዘቡንና ለምግብ ላስቤዛ የሆነ ነገር ይሰጣና ከዛ ውጭ ምንም የምናገኘው ነገር የለም በህይወታችን ላይ ምንም አይነት ለውጥ የለም ያ ነገር ደግሞ በቃ እኛ ላይ ምንም ለውጥ ሊኖር ስለማይችል ተጽዕኖ ስለሚያደርግብኝ አሁን ላይ ግን በቃ ሳሞኑን በዚህ 3 ቀን 4 ቀን እጄ ምግሬን ትንሽ የመንቀሳቀስ ይሁን የመልቀቅ ነገር አለ አይደል እና በቃ ስትረስ ምናምን እየለቀቀኝ መጣ አይምሮዬ ነፃ የመሆን ማለት ቆይ እስኪ ስለዛ ነገር መለስ አድርግሽና መጀመሪያ ሲጀማምርሽ እንዴት ነበር የጀማምርሽ እንዴት ነበር የነበረው ማለት የህመሙ ማለትም ከክፍለ ሀገር ወደዚህ ከመምጣታችሁ በፊት ፍጹም ጤነኞች ነበራችሁ ከእናታችሁ ጋር ወደዚህ ስትመጡ እዚህ ከመጣሽ በኋላ አቤል በተወሰነ መልኩ አጫውቶኛል እዚህ ከመጣሽ በኋላ ነው እህቴ እጇን እንደዚህ እግሯን ምናምን ነገርና ከፊል ሰውነቷ በጠቅላላ የማይንቀሳቀስ የሆነችው እዚህ ከመጣሽ በኋላ ነው እና በተወሰነ ጊዜ ደግሞ ያው እናታችንም የገባችበት ጠፋች እና እኔም እህቴን ለማሳከም የተለያየ ወንጀል ውስጥ መግባት ጀመርኩ ምናምን ነገር አለና እንዴት ህመሙ እንደጀመረሽ ግን ግልጽ አድርጎ አልነገረኝምና እስኪ ስለዛ ነገር አጫውሽኝ ህመሙ እንዴት ነው የጀመረሽ ሰውነትሽ ፓራላይዝድ መሆን የጀመረበት ጊዜ ባለፈው እኮ ምናልባት ካስታወስ ካወርቼ ነበር ማለት እንዴት እንደተነሳብኝና እንዴት ማለት ይሄ ነገር እኔ እማቀው ልጅ ያለው ህፃን ያለሁኝ እኮ አልፎ የሆነ ስሜት ማለት እኔ አላቅም ግን ዝም ብሎ የሆነ እግሬን መጄ የሆነ ድንዝዝልና ከዛ የሆነ ይመለሳል አዎ ግን አስተውያ አላቅም ማለት በቃ የሆነ ሰከንዶች ምናምን ነገር ነውና ከሆነ ጊዜ በኋላ ልክ እንደነገር ከውጭ ቆይቼ ስመጣ እናቴ እንደዚህ ተኝታ ምናምን እያቃሰተሽ ምናምን ነገር በመናይበት ታይም ወንድሜ ከኋላ ነበር የነበረው ቀድሜ የገባውትና ደንግጬ ነበር ደንግጬ ቤት ውስጥ ያኔ ኮሮኔሉም ነበር ነው ወታደሩ ማለት ነው ኦኬ ደንግጬ ምናምን ማሚ ምናምን ብዬ እንደዚህ ለመቀስቀስ መክር የሆነ ለመናገር ያቃታት ምናምን ነገር ስለ ኮሎኔሉ የሆነ ነገር ለመናገር ግርማ ማለት ነው ኮሎኔሉ ወይ ወታደሩ ያለ ነው ግርማ ነው ኦኬ እና ስለሱ የሆነ ነገር መናገር ፈልጋ በቃ እሱን ሰው ተጠንቀቁት ምናምን አይነት ቃል እያወጣች ነበር የሆነ ነገር ለመናገር እየፈለገች ግን ጸጥ አለች አይ ምን እንደሆነ አላውቅም ገብቷል እኔ አሁን ራስ በህይወት መኖሯን ራሱ እኔ ማመን እያቃተኝ ነው ምክንያቱም ያኔ ጸጥ ነው ያለችው ያዩዋት ነው አይደል ምን ድራማ እየሰራችብኝ ነበር ወይስ ምንድነው አላውቅም እና እንደነገርኩ ማሚ ምንና እንደሆነ ደንግጬ ስለነበረ ላወራት ፈለኩኝ ግን እሷ ምን እንድታወራኝ ፈቃደኛ አይደለችም ያቃሰተች ወዲያውኑ የሆነ ነገር መተንፈስ አላለ ወዲያው ጸጥ አለች እና ደንግጬ እኔም በቃ ከሆነ ያልኩት በቃ ምን ማድረግ እንደምችል አላውቅም ግራ ገባኝ ደንግጬ ድንጋጤ ውስጥ ነው ያለው ከውጭ ነው የመጣው ድንገት ነው ታማታቅም እንዴ ድንገት እንዴት እንደዚህ አይነት ነገር ሊፈጠር ይችላል ሲቃ ላይ ሆነች ልጅነትም አለባሽ ማለት በጣም ትንሽ ልጆች ናችሁ ልጅ ነኝ ማለት ወንድሜ ምንም ልጆች ነን ከናታችሁ ውጭ ምን ቀርበው ሰው የለም ምናቀው ሰው እንኳን የለም ያን ያክል እንደነገሩ ከዳማ ተነስተን እዚህ አዲስ አበባ የመጣንበት ሰዓት ያን ያክል እንኳን ከተማን በደም እንኳን ምናቀበት ሰዓት ላይ አልነበርንም እና እዚህ ማንም ቤተሰብ እንኳን በሌለበት ታይም እናታችን ነች ከጎናችን አለች ብለን እናስበው እና እናታች በዚህ ሁኔታ ስናያት እንዴት ነው አንተ አለችኝ እናቴ ነች ከጎን ያለች ብለ በቃ በደስታም ባዘን በምን ነገር በቃ እናት ናት አይደል እናት እናቀባለንና እንደዛ አይነት ስሜት ስላለ አልቻልኩም በቃ ነገሮች የተፈጠሩት ከዛ ሰዓት በኋላ ማለት እዛው ቅስፈት ላይ መረባበሽ ጀመራችሁ ምናምን ነገር እሱ ጋሽ ግርማ መጣ ምናምን ነገር በቃ እናታችሁ ሞቷለች ብሎ ይዟችሁ ወጣ አሳመናችሁ እናታችሁን ቀብራችኋል ባካይ እንዴት ነው ምን ቀብራት ልጆች ነን መቃብር ቦታ እንኳን ይዘው ነው አይችሉም አልወሰዷችሁ ስለዚህ እንደተቀበረች ምናምን ነው እንደሞተች ነው የገባችሁ ምናቀ በቃ እናንተ ወደዚህ ምናምን ልጆች አይደለም በቃ እሷ እንደጸጥ አልሽ ቀረ ኮኔሮን አለሱ መጣ ከመጣ በኋላ ሌሎች ሰዎች ምናምን እሱን ያላቃቸው ሰዎች እሱን የጠራቸው ምናምን ነገር እንግዲህ ምን አላቀም እሱ የሚያቃቸው ሰዎች ስለሆነ የሱ ሰዎች ሊሆኑ ይችላሉ ወንዶች ናቸው ከመጡ ምናምን ነገር በቃ ልጆች ወደዛ ወሰዷቸው ምናምን ነገር ብሎ እኛ ወለላ ቦታ ወደ ውስጥ ወደ መኝታ ክፍል ምናምን ወሰዱ ከዛ ምን እንዳደረጉ ብዙዋት ወጡ ከዛም በኋላ እናታችን እንዴት እንደተቀበረች እንዴት እንደሆነ አናቅም እዚህ ቤት መቃለቅ ሰው ራሱ የለም
ሳምንት ማለት የለቱ እናታችን የት ነች ሞታ ነው ወይስ እኛ እንግዲህ ሞት እናንተን እንኳን አናውቅም እኮ እኛ በሰዓቱ እንዴ ምንድነው የሆነች ብለን ስንጠይቅ አይ እናታችሁ በቃ አርፋለች በቃ ምናምን ነገር ነው የሚሉ ኦኬ እዚሁ ራሱ የጋሽ ግርማ ያዘጋጃቸው ሰዎች አሉ ይመጣሉ ሲያወሩ ምናምን እንኳን ራሱ እኛ ማለት ካጠገባችሁ እኛ መቀመጥ አንችልም ወደ ውስጥ ግቡ ነው የምንባለው እና እንደዚህ አይነት ነገር ስለነበረ በቃ ምንም የምናውቀው ነገር ለእናታችን ስለመቀበሯ ስለምንም የምናውቀው ነገር የለም እና እናቴ በህይወት እንዳለች እንኳን የማውቀው ባንተ ነው ማለት አንተ እንትን ባልከን ማለት ነው ከወንድሜ ጋር ያገናኘው አንተ ነህ አይደለ እናቴን ያገናኘው እኔ እስካሁን እንኳን አላገኘኋትም በህይወት ምንም አውቀው ነገር የለም ወንድሜ እንዳገኛትን እሱም ሲነግረኝ ቪዲዮ ምናምን ማሳየኝ ያኔ አቤልም አንቺም ስታጫውቱን እናታችንን እያየናት አብረን አጋላይ ተኝታ ሲቃ ውስጥ ሆና ነው እያየናት ነበር የሞተችው ምናምን ነገር ብለሻልና እኛ ስናፈላልጋት በአጋጣሚ ሆኖ ኮሎኔሉም ጋሽ ግርማ ማለትንም ስናወጣጣው እናትሽ በህይወት መኖሯን ደረስንበትና በጣም የገረመን ምንድነው እናንተ የተሸወዳችሁት የሆነ ቦታ አለ ማለት ነው እዚህ ጋር እናታችሁ ሞታለሽ ብሎ ጋሽ ግርማ ያሳመናችሁ ግን እናትሽ ያለ መኖሯን ያው አቤልም መጥቶ በተወሰነ መልኩ አውርቶሻልና እስኪ ትንሽ የሚሆኑትን ነገሮች በተለየ ሁኔታ እስኪ ምን ተሰማሽ ያለው ነገርስ ምንድነው ነው እናትሽ ጋር በመኖሯ ማለት እኔ የተሰማኝ እንኳን በህይወት ኖረች እኔ መኖራቸው በቂ ነው በቃ ግን እንዴት ይሄን ያክል ጊዜ እንዴት ትጠፋለች እኛ በህይወት እያለን ማለት እኛ እዚህ ውስጥ ምን አይነት ህይወት ውስጥ እያለፍን እንዳለ ምታቅ ይመስለኛል በህይወት ካለች ማለት ልጆቿ እስካሁን ድረስ እንዴት ዝም አለች እስካሁን ምን ያክል ጨከን ነው ማለት እንዴት ነው የእናትነት ስሜት የላትም ወይስ ምንድነው ብቻ እኔ ተሰምቶኛል በጣም ነው ከፋኝ ሆነት እኔ ያለውበትን ህመምና ስቃይ እውነት ያወቀች ነው ወይስ ሳታቅ ነው ይሄን ያክል አመታቶች ሳትፈልገን የቀረችው በጣም ከፍተኛ ግን በህይወት ትኑር በቃ እኔ ለሷ ክፉ ነገር አላስብም ግን እኔ ብቻ ምን እንደምልክ አላቅም የተሰማኝ ነገርም ጥሩ ማለ መጥፎ ማለ በቃ የሆነ የተዘበራረቀ አይነት ስሜት ነው የተሰማኝ ያለው እስኪ እኔ በጣም እውነቱን ለመናገር ከሆነ አይዞሽ አታልቅሽ አይዞሽ እስኪ ምናልባት ያው ቀድሞ ማቤል ስለነገረሽ ምናልባት ትንሽ የተወሰኑ ስሜቶች ምናምን ነገር መቀየር እንዴት ይሄ ሁሉ አመት ይሄ ሁሉ ጊዜ በእንደዚህ አይነት ሁኔታ ሆኜ ምን ያህል ጊዜ እንዴት ነው ያራለችኝ ብለሻልና ምናልባት እሷ በቂ ምክንያት ካላት ወይም ደግሞ አንቺም ጋሽ ግርማን ጠይቀሽ ማግኘት ባልቻልሽው መጠን እሷም ምክንያት ምናምን ነገር ካላት ይቅርታ ያታለሽ ይሄ ነገር አሁን ላይ የሚሰማኝ ነገር እንደዚህ ነው ልክ አልችልም አላቅም ማለት ይቅርታ አላድርግላት ምናልባት ሳገኛት ወይም ሳያት ነው ለወሰን የምችለው የሚሰማኝ ስሜት ረጅም አመት ነው የተለያየ ነው እኔ በስቃይ ነው የኖርኩት ይሄን ያክል አመት ሳታይኝ ሳትጠይቀኝ እንዴት በህይወት እያለች እንዴት የእናትነት ስሜት እንደዚህ ነው እኔ አላቅም እሷ ጨከና ይሄን ያክል የቆየችበት ምክንያት ብዙ መጠይቃት ጥያቄ አለ በቂ ምላሽ ይኑራት አላቅም እንዴት እንደጨከነችብን አላቅም ማለት አቶ ግርማም ይሄን እንደሞተች ነው የምናቀው አቶ ግርማም የነገረ እንደዚህ ነው አሁን በህይወት መገኘቷ ያው በእናንተ ምክንያት ነው አቃለሁ የተገኘችው እናንተም ማመስገን ፈልጋለሁ የእውነት በጣም ጥሩ ሰዎች ናችሁ የኔም እንደዚህ መቀመጥ ወይም ደግሞ አሁን ላይ እየተሻለኛለሁ እናንተ ስላላችሁ ነው አቶ ግርማም እናንተ በቁጥጥር ስር ባይሆን ኖሮ እኔም ጥሩ ስሜት እየተሰማኝ አይመጣም ነበር ምናልባት እስካሁን በህይወት ላልኖር ይችላል እናቴንም በህይወት መኖሯንም አላቅም ይሆናል እና አሁን ላይ ምን ምነግርሽ ነገር የለም ያው ነገሮች በሁኔታው ባለው ነገር ነው ለወሰን የምችለው ሳይሆን ነው ያንዳንዱ ነገር በሰዓቱ ነው ማለት ለወሰን የምችለው ኦኬ ይገባኛል እስኪ አንድ ማገናኝ ሰው አለ ምናልባት እነሱ ጋር ምን አይነት ሰው ነው የሚፈልጉ የመጣው እስኪ ሲመጡ ከመጡ በኋላ ያለው ነገር አብረን እናያቸው ይሆናል ምናልባት ወይ መጠብቂው ወይ ማጠብቂው ሰው ነው ሊሆን የሚችለው እስኪ አስገብተናቸው ደግሞ እዚሁ ቅርብ ላይ
አሉ አንቺ ግን ማለት አሁን ጠቅሻለሁ እያልኩ ነበር ከመጀመሪያ ጀምሮ የዛለ እግርሽም እጅሽም ሙሉ ለሙሉ አይንቀሳቀስም ነበርና አሁን ግን ሳይሽ እጅሽ በተወሰነ መልኩ ይንቀሳቀሳል እግርሽም መንቀሳቀስ ጀምሯል አይ ብዙ ማለት ግን ትንሽ በቃ የሆነ ነገር አለ ውስጥ የሚሰማኝ ነገር አለ እንዴት ነው ከዛ በጣም ደስ ያለ ነበር አሁን ግን ትንሽ የሆነ እንቅስቃሴ ያለው ማለት እንዴት ነው እንደዚህ በዚህ ፍጥነት ጣቴ ምናምን በደንብ ይሰራል እዚህ ጋር ነው ትንሽ አሁን ያዝ ያደረገኝ እንጂ እየለቀቀኝ ነው ምንድነው የተለየ ህክምና ተደረገልሽ እኔ ራሱ ምንም ማቆ ነገር የለም እኔ ራሱ ማለት አላቅም ከእንቅልፌ ስነቃ ድንገት ነው እንደዚህ ስንትስል መንቀሳቀስ ጀመረ እጅሽ መንቀሳቀስ በተወሰነ መልኩ ምናምን ነገር ማለት ነው በጣም የሚገርም ነው እግርሽ ላይ ያለው ነገር ልክ እንደዛው ከጊዜ ወደ ጊዜ በራሱ ጊዜ ማለት ነው በራሱ ጊዜ እየለቀቀኝ ነው የመጣው ግን ምን ነገር የተለየ ነገር ተጠቅሜ አይደለም በጣም የሚገርም ነው እስኪ በዚህ ነገር ላይ ያሉት ዶክተሮችም የሚነግሩ ነገር ይኖራል በያ አስባለሁ ከዚህ በኋላ በጣም የተለየ ክትትልና ህክምና ታገኛለሽ በያ አስባለሁ እስኪ የሚሆነው ነገርና አሁን አንድ ሰው ውጪ አለ ከኔ ሰዎች ጋር እስኪ አስገብታው ደግሞ ስላለው ነገር እስኪ የሚሆነው ነገር እኔ አይዞሽ እሺ ሰላም የተከበራችሁ የጋዜጠኞች ቤተሰቦች እንዴት ናችሁ ፈጣሪ ይመስገንኛ በጣም ደህና ነን ዛሬ አንድ አዲስ ነገር ይዘንላችሁ ተገኝተናል አቤልና እናቱን አገናኝተናቸው የተፈጠረውን ነገር ማለት ነው ወይዘሮ ዝናሽን የተፈጠረውን ደስታ የተፈጠረውን ደግሞ በጣም አሳዛኝና በጣም ልብ የሚነካ ሁኔታ ያው ተከታትላችኋል ብለን እናስባለን ለአመታት የተደበቀው ለአመታት የሰረቃቸውን አቶ ግርማ ወይም ደግሞ ወታደሩ የሰረቃቸውን ገንዘብ በተቀላላ መልሰንላቸው ህይወትን ደግሞ እንደ አዲስ ለመጀመር ያው ተፍተፍ ይያሉ መሆኑ ይታወቃል ዛሬ ደግሞ ሴት ልጇን እስከ ዛሬ አልተገናኘችም ያለችበትን ነገር እናስተካክል ትንሽ ደስ የማይሉ ነገሮች ስለነበሩ እነሱ እስኪስተካከሉ ድረስ ብለን ሴት ልጇን አላገናኘናትም ወይዘሮ ዝናሽ ዛሬ ከኔ ጋር ትገኛለች እስኪ ከልጇ ጋር ስትገናኝ የሚፈጠረው ነገር ምን ሊሆን ይችላል የሚለውን ነገር በተቀላላ እናንተንም ለማስታወስ ወይም ለማሳየት የሚያህል ጭምር ነው ዛሬ የተገናኘ ነው አዳዲስ ነገሮች ይኖራሉ አብራችሁን ትቆያላችሁ ከዛሬ ከወይዘሮ ዝናሽ ጋር የሚኖረንን ደግሞ የተወሰነች ቆይታ እዚሁ እስኪ እንከታተል ሰላም እንዴት ነህ ሰላም ነህ እንዴት ነሽ እግዚአብሔር ይመስገን ደህና ነኝ ያው እኔና አንቺ ቀደም ብለን ተገናኝተናል ግን ያለው ነገር በተቀላላ በተወሰነ መልኩ ካሜራ አብርተን ደግሞ እስኪ ስሜትሽን በደንብ እንድትገልጪላቸውና በደንብ ደግሞ ያለው ነገር ስንጫወት ምን ይመስላል የሚለውን እናቀርብላቸው ካሜራ አብርተናልና አይረብሽም ብዬ አስባለሁ ካሜራው አይደል አረ ችግር የለውም አንተ ባለፈው ስንት ነገር አድርገህልኝ ደግሞ ለካሜራ ችግር የለውም በጣም ጥሩ እሺ ሰዎች እንዲማሩ ፈልጋለሁ ኦኬ በጣም ጥሩ ለመጨረሻ ጊዜ እስኪ ከልጆችሽ ጋር የተያየሽበትን አጋጣሚ የተለያየሽበትን አጋጣሚና እስኪ ስለ ልጆችሽ ስታስቢስ አሁንም አቤልን ካገኘሹ በኋላ ሲነበረው ነገር ወይም ያሉት ነገሮች እንዴት ናቸው እስኪ በተወሰነ መልኩ አጫውች ልጆቼን ከማግኘቴ በፊት እኔ ሲኦል ውስጥ ነበርኩኝ የቁሙት ታውቃለህ በቃ እኔ በቁሜ ሞቻለሁ ተገንጂ በሳጥን ውስጥ ተደርጌ አልተቀበርኩም እንጂ እኔ ሞትኩኝ ነኝ ልጆቼን ካጣው በኋላ ግን በመጀመሪያ ላመሰግን እወዳለሁ ሁላችሁንም የናንተን ክሩ በሙሉ ላመሰግን እወዳለሁ ምክንያቱም ያንን በቁሜ ሞቻለሁ ያልኩትን ህይወት ዘርታችሁብኝ ሰው እንደሆነ አድርጋችሁኛል ወንዱ ልጄን አገናኝታችሁኝ አቤልን ካገኘው በኋላ በጣም ደስተኛ ነኝ ግን ሙሉ እንደሆን ደግሞ የበለጠ ሙሉና ደስተኛ እንደሆን ሴቷ ልጄ ማየት ነው የምፈልገው እንጂ ከነሱ ከተለየው በኋላ ጤነኛ አይደለሁም እንደነገርኩህ ነው ባለፈውም እንደተናገርኩት ዛሬም እንደነገርኩህ ነው በዛች በጠባብ በተዘጋሽ ቤት ውስጥ ከሰው ጋር ሳልገናኝ ብቻዬን ነበር ስኖር የነበረው ልጆቼንም ሳላይ ግን አሁን የተስፋ ጭላንጭል በርቶልኛል ወንዱ ልጄን ካገኘው አቤልዬ አድጎ ትልቅ ሆኖ እንደዛ ሳይው በቃ እኔ ቃላት የለኝም ምን ብዬ ልንገር በጣም ደስተኛ ነኝ ሆንኩት እና አሁን እባክህን ሴቷ ልጄን አገናኘኝ ግን አይቻታለሁ ብለኸኛል ያው ምንም በዚህ ጉዳይ ላይ ምንም ጥርጥር አይገባሽ ሴት ልጅሽን አይተናታል ያለችበት ሁኔታ በጣም ጥሩ የሚባል ነው ግን እኔ እስኪ ከዚህ በፊት ስለነበሩት ነገሮች እንዴት ነው በልጆች ማለቴ በሴት ልጅሽና በወንድ ልጅሽ መካከል ያለውን ካንቺ ጋር ያላችሁን ቁርኝነት ምን ያህል ነበር የቤተሰብ ሁኔታችሁስ ከአባታችሁ ጋር አባታቸው በህይወት በነበረ ጊዜስ በምን አይነት ሁኔታ ነበር የምታሳልፉት እስኪ ስለዛ ነገሮች በተወሰነ መልኩ አጫውሽ በጣም ደስተኛ ነን
ያው ነግሬሃለሁ ድጋሚ ያው ለመናገር ያህል እንጂ በጣም ደስተኛ ነን። ኑሯችንም የተሟላ ነው። ተከባብረን ከባለቤቴም ጋር ተዋደን ነው የምንኖረው። ልጆቼ ጋር ጥሩ ኑሮ ነበር የምኖረው። ያው ትንንሾች ናቸው፣ ገና የሚሮጡ ልጆች ናቸው፣ በደንብ ነፍስ አላወቁም እና ግን ደስተኛ ሆነን ነው። ያቺ ክፉ ሞት የሚባለው ነገር መጣና ባሌንም ነጠቀኝ። ከዛ በኋላም እንደዛም ይሆን እየሰራው እየኖር ነበር። በሴት አቅም ያኖርኳቸው ጥሩ ኑሮ ነበር የምንኖረው። አንድ ክፉ ቀን መጣችና ያንን ሰው ያወኩት በቃ ንብረቴን ሸጬ ሁሉንም ነገር አድርጌ ታዳማ ወደ አዲስ አበባ እንድንገባ አደረገኝ። የሱን ሐሳብ ሰምቼ እኔም ንብረቴን ሸጬ ተነስቼ ሄድኩኝ። ማለትም እዛ የነበራችሁ ነገር ትንሽ ያው ባለቤትሽም ማረፈ ልጆችሽም ደጋፊ አቃፊ ምናምን ስላልነበራቸው እሱም ደግሞ ይሄ ማነው ጋሽ ግርማ ወደዚህ አዲስ አበባ መጣችሁ መኖር እንዳለባችሁ የተሻለ ህይወትም እዚህ እንዳለ ስለነገራችሁ ነው ብቻ ጥላችሁ የመጣችሁት። በመሃል ነገሮች የተፈጠሩ ነገሮች ምንም የሉ? ሌላ ነገር ምንም የለም። አቃፊ ደጋፊ ለሚለው እኔ ለልጆቼ አላንስም፣ ግን በዛ በጮሌ ያፉ አታሉኝ ንብረቴን ሸጬ አሁን ካለሁበት ካዳማ ጥሩ ኑሮ መኖር እንደምችል ጥሩ ድርጅት ከፍቼ ጥሩ ስራ መስራት እንደምችል ሲነግረኝ ነው ያንን ትቼ ሸጬ ንብረቴን ሁሉ ይዤ ወጣሁት እንጂ ምንም የጎደለ ነገር አልነበረም። እዛም ቢሆን እሱን አመንኩትና ተነስቼ ንብረቴን ሸጬ መጣሁ። እዚህ ከደረሳችሁ በኋላ ግን አታለው ገንዘባችሁን በጠቅላላ ወስዶ አንቺና ልጆችሽንም ነጣጠለ ነው። ከዚህ ከደረስኩ በኋላ በጣም ያስጠላ ነበር። ምን ነው ባሉት ጸጉሬን በሰበረው ነው ያልኩት። እዚህ ስመጣ ጌጣጌጡን ቤቴን የሸጥኩትን ንብረቴን የድርጅቱን ብር ሁሉ እንዳለ ወስዶ ከልጆቼ ነጥሎ ልጆቼን ቀምቶኝ እኔን እዛ ጠባብ ቤት ውስጥ ባለፈው ያገኛችሁኝ ቤት ውስጥ ቀበረኝ። እግዚአብሔር ይስጣችሁ እናንተም ወንድ ልጄን አምጥታችሁ አገናኛችሁኝ። ግን ለ10 ምናምን አመት የስቃይ ጊዜ ነበር። ታውቃለህ እኔ ማለት የሞትኩኝ ነበርኩኝ። ግን በቃ የሆንዬን አገናኝታኝ ህይወት እንደዘራህብኝ ሁሉ እባክህን ሌላ ምንም አልፈልግም ካንተ ሴቷ ልጄንም አገናኘኝና ህይወቴ ሙሉ ልሁን። በቃ በደስታ ልኖር። በቃ እኔ የምፈልገው እሱ ነው። ሌላ ሁሉ ነገር ይቅርብኝ። ንብረት ለሚለው እኔ ሰርቼ ለልጆች የሚፈልጉትን ነገር ማድረግ እችላለሁ። ግን አሁን ጎዶሎ ነኝ። አሁንም ግማሽ ጎዶሎ ማለት ነው። አንዱ ተገኝቶ አንዱ ሲቀር ምንድነው የሚባለው? ምን ሁኔታ ላይ ነው ያለችው? እንዴናት ምን ገጥሟት ነው የሚለው ነው ራሱ አላውቅም። ለሴት ልጅ ደግሞ በጣም ከባድ ነው እና እባክህን አሁንም ልጄን አገናኝተኝ ወንዱን ደስተኛ እንዳረከኝ ሴቷንም ልጄን አገናኘኝ እባክህን። ሌላ ምንም ነገር ካንተ አልፈልግም። በጣም ናፍቃኛለች። በትክክል እስኪ ህይወቴን ባዶ ነው። ምን ያህል ጊዜ ልጅሽ በህይወት እንዳለሽ ግን ማየት አለመቻልሽና በርቀት እንደዚህ እንትን ማለቷን ስትሰሚ እስኪ ስሜቶቹ ሁኔታዎቹስ እንዴት ነበሩ? ምን ያህል ነበር ህመሙ? ህመሙ በኔ ቦታ ሆነ ብታየው ጥሩ ነበር፣ ግን በኔ ቦታ መሆን አልችልም። እንድትሆንም አልፈልግም። የኔን ህይወት ማንም እንዲቀምሰው አልፈልግም። በጣም በቃ ህመም ነው። ደጁን ነው ማየው። ዛሬ መተዋያቸው ይሁን ምን ላይ ተርበው ይሁን ተጠምተው ምን አጋጥሟቸው ይሁን እያልኩኝ በጣም ነበር የምጨነቀው። በጣም በቃ ይናፍቁኛል። በጣም የሚያሳሱ ነበሩ። ግን በቃ በኔ እጅ መጉረስ ነው የለመዱት። እኔ ነኝ የማለብሳቸው። በቃ ደስታቸው የኔም ደስታ እነሱ ነበሩ። በዛ በሚጣፍጣፋቸው እማዬ ሲሉኝ ራሱ ደስ ይለኝ ነበር። ትንንሽ ልጆች ቢሆኑ ያባታቸው አለመኖር እኔንም እነሱንም ጎርቷል። የለም ለስራ ፊልድ ወጥቶ ነው እያልኩ ነበር ማታላቸው። ጭራሽ ደግሞ አሁን እንደዚህ ካጠገቢ ሲለዩ በጣም ነው ያመመኝ። በጣም በቃ ራሴን እስከማጥፋት ሁሉ ደርሼ ነበር። ግን በቃ በጣም ከባድ ጊዜ ነው። አዎ የ14 አመት ማለት ምን ማለት እንደሆነ አስበው። ወጥቼ እነሱን እንዳላገኝ ለሰው እንዳልናገር ወይ ፖሊስ እንዳልጠራ በር ዘግቶብኝ ነው። መውጣት እችላለሁ፣ ሰዎች አስጠብቆ ነው። ቦታ እንኳን ጠባቂዎች አሉ። ከዛ አልፎ ደግሞ አንቺ ብትወጭ ብትናገር ልጆችሽን ገላሉ፣ አንገታቸውን ቆርጬ ነው ማመጣለው እያለኝ እንዴት ብዬ ነው የምወጣው? እንዴት ነው ማገኛቸው? ግን በቃ በጣም ይናፍቁኝ ነበር። ከነሱ ተለይቶ መኖር ለኔ ከባድ ነው። እባክህ ነው ሌላ ምንም አይደለም። ሴቷ ልጄን አገናኘኝ። አይኗን ሊያትና በቃ ለረፍ። እውነት በህይወት አለች የሚለውን ራሱ ማመን ይከብደኛል። አለች በህይወት ማለች፣ ሁሉ ነገር ሰላም ነው። አሁን ላይ እንደውም በጣም ከጋሽ ግርማ ከተለያዩ በኋላ የልጆችሽም ሁኔታ እንዳልኩሽ ማቤልን ማግኝተሽዋልና ከቀለቀለ በጣም ደስ ብሎኛል። መረጋጋቱን እያየሽ ነው አይደለ? በጣም ደስ የሚል ነውና ከሷ ጋር ያሉት ነገሮች እንደዚህ ይሆናሉ ብዬ አስባለሁ። እስኪ በተለየ ነገር ትንሽ እንትን የሚለኝ ከባለቤትሽ ጋር የነበራችሁን ነገር እስኪ የተገናኛችሁበት አካባቢ እስኪ የነበረውን ማለትም ከትዳር በፊት ስለነበራችሁ ነገር እስኪ አንዳንድ ነገራችሁ።
እኔና እሱ በስራ አጋጣሚ ነበር የተገናኘ ነው እና ባለቤቴ በጣም ታታሪ ነጋዴ ነው። በጣም ጎበዝ ነው። ለኔ ብርታት ለኔ መቆም ምክንያት የሆነኝ እሱ ነው። ያቺን ቀን በጣም በቃ ማረሳት ቀን ናት ለኔ። ደስታን ያየሁበት ቀን ነው። በቃ ከሱ ጋር ተገናኘን፣ ተጋባን፣ ልጆችም ወልደን መኖር ጀመርን። ከዛ ያንን የሚያክል ትልቅ ድርጅት ከፈትን። በጣም ገበያ ነበረ እና ጥሩ ኑሮ ነው የምንኖረው። በጣም የሚያከብረኝ የሚወደኝ ባሌ ነው። በቃ ከቤተሰቦቼ በላይ ማለት ያው ትዳር ሲባል ቤተሰቦችን ትተህ ወደ ባል የምትመጣው አይደል? በትክክል ልዩ ባል ነበር። ስለሱ እንዲህ ነው ብዬ መግለጽ አልችልም። ስለዚህ በጣም ልክ ልጆችሽን የምትወጂውን ያህል ባለቤትሽን ትወጂው ነበር፣ ታከብሪው ነበር። የነበራችሁ ነገር በጠቅላላ ቆንጆ ነው። በጣም ቆንጆ። አክብሮኝ አክብሬው ተከባብረን ተዋደን ነው የምንኖረው። ይሄ 2 ፍሬ ሰጥቶኝ አይደል? ባንዋደድማ እንደዚህ ነው የመሰሉ ልጆችም አናገኝም ነበረ። ግን በቃ ያ ክፉ ሞት ነጠቀብኝ። እሱ ከሞተ በኋላ የኔ ህይወትም ተመሰቃቀለ። ባለቤትሽ ከሞተ በኋላ የተቀበረው እዛው ክፍለ ሀገር ነው? አዎ እዛው ነው የተቀበረው። በቀብር ስነ ስርዓት ላይ የሱ ፋሚሊዎች የአንቺ ቤተሰቦች ሁሉም ተገኝተዋል? እንግዲህ ያው እኔ በሽታ እኮ የለበትም። የሚገርመው ሁኔታ በቃ ገባ። ምንድነው ብዬ ስላቸው ደም ግፊት ነው አሉኝ እና ሳጥን ውስጥ አድርገው አመጡት። እኔ ምን ልበል እንግዲህ ሞተ ሲሉኝ እኔ ማመንም አልቻልኩም ነበር። እኔ ግን እኔ እንጃ እኔ ታሞ ራሱ ነው ብዬ አልልም። የሱ አሟሟት ግን በቃ ሞተ ብለን ቀበር ነው። ምን እናድርግ? ከዛ በኋላ የተፈጠሩት ነገሮች በጠቅላላ በቃ በፍጥነት የሆኑት ማለት ነው። ባለቤትሽ ሞተ፣ ከዛ በፍጥነት ያንን ሀገር ለቀሽ ወጣሽ ማለት ነው። ትንሽ ነው የቆየው፣ ብዙ አልቆየው። በመሀል ይሄ ሰውዬ መጣ። ግን ያኔ እሱ ሞተ የተባለ ጊዜ እኔ ራሴን ትንሽ እንትን ብዬ ስቼ ነበር በድንጋጤ። ለምን ጤነኛ ሰው ነው ያልታመመ ሰው ድንገት ሞተ ሲባል አንተ የሚሰማህን ስሜት አስበው። በቃ ራሴን ስቼ ነበር። የቀብሩ ቀን ራሱ እኔ ራሴንም አላቅም ነበር። እና ግን ብቻ በጣም ነው የሚያሳዝነው። ሞተ ተብሎ ያልታመመ ሰው ሞተ ተብሎ በሳጥን ፍለፊት ላይ ሲደረግልህ የሚሰማ ስሜት ምንድነው? በጣም ከባድ ነው። አዎ አስገቡት፣ በሳጥን አደረጉት፣ በቃ አመጡት። የዛን ጊዜ በቃ እኔ ራሴን ሳትኩኝ። እና ከዛ በኋላ ያ ሰውዬ መጣ፣ ህይወት ቀጠለ። ግን ያለሱ ባዶ ነው ህይወት ቢቀጥልም። አይምሮዬም ጥሩ አይደለም። ልጆቼን ለማስተዳደር ስል ግን ሮጥ ነበር። በመሃል ይሄ ሰውዬ መጣ። በቃ ከስተመራችን ነው፣ የቤታችን ደንበኛ ነው። ጋሽ ግርማ ማለት ነው። ደንበኛችን ነው። ይመጣል ይሄዳል፣ ይመጣል ይሄዳል። መጨረሻ ግን አንቺ ጎበዝና ጠንካራ ሴት ነሽ እና ይሄንን ንብረትሽን ሽጪና ከናዝሬት አዲስ አበባ ይሻላል። ቀን የማቆም ቦታ አለ፣ ብዙ ሰዎች ተለውጠው ሰክሰስፉል ሆኖ ምናምን አይቻለው እና በቃ ነይ እዛና እኔ ቦታ እንትን ልልሻለሁ ትሰሪያለሽ ሲለኝ በቃ አይደና ሰው አገኘሁኝ ብዬ አምኜው ተነስቼ ወዲያው መኖሪያ ቤቴን ሸጥኩኝ፣ ድርጅቱን ሸጥኩኝ። በባንክ ያለውን ብር ሁሉ አወጣው፣ ወርቆቼ ምኖቼን ይዤ ወጣሁ። ልጆቼን እሺ ማለትም በህይወት ባለቤትሽ በነበረ ጊዜ ላይ ከመሞቱ በፊት ከጋሽ ግርማን አታውቁትም ነበር? እናንተ አትተዋወቁም ነበር? ባለቤቴ ከሞተ በኋላ ነው። ባለቤቴ በህይወት እያለ አንተዋወቅም። ወደኛ ቤት መምጣት የጀመረው ባለቤቴ ከሞተ በኋላ ነው። ከዛ በፊት ምንም አይነት ውቄላችሁም? ከጋሽ ግርማ ጋር ባለቤትሽ በህይወት እያለ ጋሽ ግርማና ባለቤትሽ ማይተዋወቁ፣ አንቺና ጋሽ ግርማ ማትተዋወቁም ነበር ማለት ነው? በፍጹም አላቀውም። እኔ ከዛ በፊት አይቼውም አላቅም፣ ቤታችንም አይመጣም። ከዛ በኋላ ግን ቤታችን መምጣት ጀመረ። የሚያርፈውም እዛ ሆነ። ያው ሆቴል ትልቅ ሆቴል ነው፣ ማረፊያም አለው። እዛ ማረፍ ጀመረ፣ መምጣት ጀመረ። ወታደር ነው እና የመጣ ምናምን ወደ ተግባባን። በጣም የፈጠነ መግባባት ነው የተግባባነው። ተግባባን። በጣም ጠንካራ ሴት ነሽ ብሎ በቃ ሐሳቡን ማምጣት ጀመረ። እኔም ከባለቤቴ ውጪ ጎኔ ላይ የሚያበረታኝ ሰው አልነበረም። ቤተሰቦቼ አሉ፣ ግን በቃ አለ አይደለ እንደዚህ ስሪ ብሎ የሚልክ ሰው ስታገኝ አንተ አይ እውነትም ይሄ ሰው ለኔ ያስቦ ነው ብለህ ትላለህ። በቃ ተነሳሁኝና እንደዛ ሲመክረኝ ለምን ይሄንን ነገር እሱ እንዳለኝ አላረግም፣ መልካም ቢሆን ነው እንጂ ባይሆን ይሄ ሰውዬ እንደዚህ አይለኝም ብዬ ወዲያው አጠዳድፌ እንዳውም ዋጋው በወረደ ዋጋ በላይ ሸጥኩት። በማይሸጥ ዋጋ ማለት ይችላልክ የሸጥኩት ንብረቴን ሁሉ ወዲያው ሸጥኩኝ። እንሂዳለን። አዲስ አበባ ደግሞ ቤተሰብ የለንም ምናርፍበት፣ ጓደኛ የለን፣ ሰው አናቅ ምን አለ። ይሄ ሰውዬ ነው በቃ ግርማ ማለት ነው። ሄድን፣ እሱ ጋር አረፍን። ካረፍን በኋላ
እሺ እንዴት ነው ስራውን ልጀምር ምናምን ስል ቆይ ትንሽ ቦታውን አይተሽ ተላምደሽ ምናምን እያለ ወርቆቼን ገንዘቤን ንብረቴን ምናምን ሁሉን ነገር መውሰድ ጀመረ። ከወሰደ በኋላ ከንብረቱ አልፎ ጭራሽ ልጆቼንም ቀምቶኝ እኔ አንድ ትንሽ ቤት ውስጥ አጎረኝ። በቃ ንብረቴንም ማጣው ልጆቼንም ማጣው አይምሮዬንም ማጣው በተዘጋ ቤት ውስጥ ለ10 ምናምን አመት ተቀመጥኩኝ። እና ያ መልካም ያልኩት ሰው እንደዚህ ጉድ ሰራኝ አምኜው ተከትየው መጥቼ ከዛ በኋላ ልጆችሽንም ለመጨረሻ ጊዜ ያይሹ በዛ ጊዜ ነው ማለት ነው። ወደ አዲስ አበባ ይዘሽ ከመጣሽ ከተወሰነ ጊዜ በኋላ ልጆችሽንም ቀምቶ ይዞ ሄደ። ከዛ በኋላ ልጆችሽንም አይተሽ አታውቂም፣ ግን ስለነሱ መኖር ነው ማለት በህይወት አሉ እየተንከባከብኳቸው ይልሻል እንጂ በፍጹም ተገናኝታችሁ አታውቁም ነው? በፍጹም ልጆቼን አግኝቼ አላውቅም። የሚገርምክ ሰው እኮ ወር 2 ወር ተቀምጦ ምናምን ባህሪ ቀያየራል። እሱ ለካ ገንዘቤን ፈልጎ ነው። በጣም ጥቂት ቀናት ነው፣ ሳምንት 2 ሳምንት ወይ 15 ቀን ምናምን በለው። ከዛ በኋላ ብሩን አምጪ መጀመሪያ ያው በጸባይ ነው አምጪና እኔ ማኔጅ አረጋለሁ እንደዚህ አንቺ አካባቢውን ስለማታቂ ምናምን ለቤቱም ለምኑም ምን ይያለኝ ነው ቤቱም ለመግዛት ድርጅቱንም እንትን ለማለት ይያለ ወሰደ። ልክ ብሩ ወስዶ ባዶ እጄን ሲያስቀረኝ ልጆቼን ነጠቀኝ። ከዛ በኋላ ልጆቼን ለምንድን ነው የምትወስድብኝ ስል አንቺ ነገሮች እስኪስተካከሉ እዚህ መሆን አለብሽ፣ ለልጆችሽ ግን ሴቭ የሆነ ቦታ ነው ያስቀመጥኳቸው፣ እየተማሩ ነው፣ ጥሩ ኑሮ እየኖሩ ነው፣ ሰራተኛ ቀጥሬላቸው ባሪፍ ሁኔታ ነው። ለምን ሰራተኛ አስፈለገ? እኔ እናታቸው ከኔ ጋር ለይተክ ለምን አልኩት። አይ ነገሮች እስከሚስተካከሉ አለኝ። በቃ ለያየ ደና መሆናቸውን እንጂ ምን ውስጥ ይኑሩ የትግቡ ይብሉ ይጠጡ ይኑሩ ይሞቱ ማቀው ነገር የለም። ከዛ በኋላ በቃ አሉ ብቻ ይልሻል እንጂ በአካል ምናምን ነገር ተገናኝተሻቸው አጣቂ ጭራሽ አሉ ነው የሚለኝ። አንተ ልጄን እስከምታገናኘኝ ድረስ መኖሩን ምን ላይ እኮ አው አቤልን ያው ልጄ ከስሙ ይልቅ ልጄ ስለኔ ውስጥ እንትን ይለኛል ለዛ ብዬ ነው። እና አቤልየን እስከማገኘው ቀን ድረስ ልጆቼ ምን ውስጥ ይሆኑ የትግቡ ማቀው ነገር የለም። ግን እሱ አሉ ሲለኝ እሱ የሚለኝ ነው የምሰማ። በጥሩ ሁኔታ ላይ እንዳሉ ነው የሚነግረኝ። ፎቶዋቸውን እንኳን እሺ አንሳና እንዴት እንዳደጉ እንዴት እንደሆኑ አሳየኝ ብለው ምን ያረጋግልሻል? ነገ በአካል ታያቸው ይል እኔን አታምኝኝም? አምነሽኛል ተከትለሽኝ የመጣሽ እሺ ለምን ዘጋህብኝ? እሱ ጊዜው ሲደርስ ታቂዋለሽ፣ ነገሮች ሲስተካከሉ ከልጆችሽ ጋር ትገናኛለሽ። ግን ከዚህ ብትወጪ የሆነ ነገር ብታረጊ የሆነ ነገር ብታስቢ የልጆችን አንገት ቆርጬ አመጣልሻለሁ ነው የሚለኝ። በቃ ይሄ ነው የነበረው እንጂ አይቻቸው አላቅም እስከዛን ቀን ድረስ። ልጄን ሳዩ ምን ያህል ደስ እንዳለኝ አድጎ ሳዩ ግን እኔ አቅፌ ተንከባክቤ ስላላሳደግኳቸው በጣም ነው የተሰማኝ። በማደጉ ደስ ቢለኝ በጣም የሚገርም ነው። በጣም የሚያሳዝን ነው። በጣም ከጠበቅኩት በላይ ነገሮች በጣም በሚያሳዝን ሁኔታ ላይ ነው እናንተ በደል የተሰራባችሁና እስኪ አሁን ከልጅሽ ጋር የምናገናኝሽ ይሆናል። በቀጥታ ወደዛ ምን ሄድ ይሆናል። ራስሽን ማዘጋጀት አለብሽ። በደስታ እሺ እኔ እስከማገኛቸው ኩያለሁ በምን ላይ እንዳለች እንዴት እንደሆነች ማየት ፈልጋለሁ። በጣም ጥሩ። አቤልም ያው የትምህርት ሁኔታው ተስተካክሎለት አንዳንድ ነገሮችን ፊክስ ለማድረግ ፕሮሰስ ላይ ነው። ዛሬ ተደዋውለን ነበር ከሱ ጋር። ተመስገን። እናንተም በጣም ነው ማመሰግናችሁ። ክብረት ይስጥልኝ። አመሰግናለሁ። ልጆቼ ያሉበትን ሁኔታ የሷን ማየት ነው የምፈልገው። እሱ ሳይማር ሳይመቸው እንደዛ ሆኖ ስላየሁት በጣም በቃ የጸጸት ስሜት ነው የተሰማኝ። እኔ እናት ነኝ እኔ ያልኩት በቃ እውነት ምንም ማረጋትሽ ማንቺም ታስረሽ አንቺም ምንም ማረግ ማትሽበት ሁኔታ ላይ ተፈጥሮ ነውና እስኪ አሁን ደግሞ ከልጅሽ ጋር የሚኖረው ቆይታ ደግሞ እስኪ በተወሰነ መልኩ ግን ራስሽን ማዘጋጀት ይኖርብሻል። እኔ ተዘጋጅቻለሁ። በእናትህ እኔ ልጄን አሳየኝ ቀን ነው የሚሆነው። እሱን ነው ሙሉ ሰው መሆን ነው የምፈልገው። ዛሬ እሷን አግኝቻት ሙሉ ሰው በቃ በጣም ጥሩ። እንግዲህ ቤተሰቦቻችን እስኪ ከወይዘሮ ዝናሽ ጋር የነበረን ቆይታ ይሄንን ይመስላል። አቶ ግርማ ያደረሰባቸውን ግፍ በደል እያንዳንዱ ነገር እየሰማን ነበረ። ባለቤታቸው ድንገት ከሞተ በኋላ ያው ምን ያህል እንዳሰቃያቸው ምን ያህል እንደተጫወተባቸው ቤተሰቡ ላይ ገንዘባቸውን ወስደው ሁሉ ነገር እንትን አይተናል። ከአቤል ጋርም ደግሞ ወይዘሮ ዝናሽ ከልጃቸው ጋር ማለት ነው ሲገናኙም ያው የተከታተላችሁትን አይነት ይመስል ነበረ። እስኪ ዛሬ ደግሞ ከልጃቸው ጋር የሚኖረንን ቆይታ ደግሞ አይተን እስኪ ወደዛ እናልፋለን። አብራችሁን ቆዩ። ሆጅ ማለት ወይዘሮ ዝናሽ ልጅ ሰላም ያላልሽኝ ምን አጋጠመሽ? ምንድነው የሆንሽብኝ?
ምን ሆነሽ ነው? እግርሽ ምን ነክቶሽ ነው? ማሚ ይሄ ነገር ታሪኩ ምን ሆነሽ ነው? ቆይ አንቺ እንዴት መጣሽ? እንዴት ሆነሽ ነው? እስከዛሬ የት ነው የነበርሽው? ቆይ እንዴት አትፈሻለሁ? ታሪኩ ረጅም ነው። እኔ ውድ ልጅ ግን ምን ሆነሽብኝ ነው? ንገሪኝ። ዛሬ ምን የተለየ ነገር ኑሮ ነው የመጣሽው? ኧረ በእናትሽ ጥያቄውን ተይና ምን ሆነሽ ነው ንገሪኝ። ምን ሆነሽ ነው? እስቲ ንገሪኝ ልጄ፣ ምን አጋጥሞሽ ነው? ምንድን ነው የሆንሽብኝ? እስኪ ንገሪኝ በእግዚአብሔር። ምን ሆነሽ ነው? እግርሽ ምን ሆነሽ ነው? ለምንድን ነው የማትነሺው? እጅሽ ምን ሆኖ ነው? እሺ ቀስ ማሚ፣ ቆይ ምን ሆነሽ ነው? እሺ ንገሪኝ። እኔን አፈር ብላ ልጆቼን ትቻቸው አንከራተትኳቸው አይደለ? ወይኔ በጣም የሚያሳዝነው ማለት እነዚሁ ልጅሽን ገና እንደገባሽ ብዙ ዘመን አይተሻት አታውቂምና ግን እንደገባሽ ለየሻት ያው እሷ ጋር ይዤሽ እየገባሁ ነው ስላልኩሽም ይመስለኛል። በቃ ሌላ ሰው ከሷ ውጭ እዚህ የለም። ማን ነው ብዬ ላስብ? ልጄ ናት ብዬ ነው። እናት አይደለም ውስጥም ይነግራል እኮ። በትክክል ያው በጣም እኮ ተቀይረሻል። አደግሽ እኮ ልጄ፣ ትልቅ ሰው ሆንሽ። አንቺ ራስ በጣም ተቀይረሻል እኮ። የኔ ልጅ አንድ ፍሬ ሆነሽ ትቼሽ ወጥቼ እንደዚህ አድርገሽ ጠበቅሽ። እኔ አሁን እናት ነኝ። እናት ነው የምባለው። ምን ሆነሽ ነው? እስቲ ንገሪኝ። ነው ምንድነው እየተፈጠረ ያለው? ምንድነው እየተካሄደ ያለው? ቆይ ምንድነው? ቆይ አንቺ በህይወት አለሽ? አለው በህይወት ልጄ፣ ይሄው መጣው። ማሚ የምርሽ ነው? ቆይ ግን እኔ ማመን አልችልም። ለማኝ ልጄ፣ ይሄው እኔ ነኝ። እናትሽ እኮ ነኝ። እኔ ውድ ልጅ አድርገሽ ጠበቅሽኝ። ግን ደህና ነሽ? ምንድነው የሆንሽው? እስቲ ንገሪኝ። ምንድነው ያጋጠመሽ? ማሚ ቆይ ያ ታሪኩ ብዙ ነው፣ ግን መጀመሪያ እስቲ ስላንቺ ንገሪኝ። ምንድነው? ቆይ አንቺ በህይወት መኖርሽን እኔ እኮ እንደሞትሽ ነው የማውቀው። አለው አዎ፣ ልጄ እኮ ነገረኝ፣ ወንድምሽ ነገረኝ። እኔ እኮ ቪዲዮን አይቼዋለሁ፣ እንዳገኘሽ ሁሉ ነገር ነግሮኛል። ግን እኔ አልሞትኩም አለው በህይወት ግን በቁሜ ሞቼ ነበር። ያለ እናንተ ስኖር በቁሜ ሞቼ ነበር። አልነበርኩኝም በህይወት ሁሉ አመት ሙሉ። እንዴት ያ ረጅም አመት እኮ 10 ምናምን አመት የት ነበርሽ እንዴ? ልጃችን ማለት ሁለት ልጆችን እኛ ፍለጋ እንኳን አልመጣሽም፣ አልጠየቅሽንም። አይ ልጄ፣ እናት በልጆቿ ትጨክናለች ብለሽ ነው? እናት እኮ በልጆቿ አትጨክንም። የያዘኝ ይዞኝ ነው እኮ የታሰርኩት ልጄ። ምን ላድርግ? አይዟችሁ ማለት እስኪ ስለተፈጠሩት ነገሮች በተወሰነ መልኩ እስኪ ሁለታችሁም ያልተግባባችሁበት ነገር ይኖራል ብዬ አስባለሁ። በመሀል የተፈጠረ ረጅም ክፍተት ይኖራል ብዬ አስባለሁ። እስኪ ያንን ክፍተት ለመሙላት ያለውን ነገር በደንብ እርስ በራሳችሁ ትገላለጹታላችሁ። እስኪ መጠየቅ የምትፈልጊውን ነገር ጠይቂያትና በደንብ ትመልስልሽ በተረጋጋ መንፈስ። እኔ አይምሮ ላይ የሆነ ነገር አለ ሁሌ የማስታውሰውና በህይወቷ መኖር ለኔ ማመን እስኪ ከብደኝ። ልትሞቺ እኮ ጫፍ ላይ ደርሰሽ እስትንፋስሽ እኔም ማሚ ታስታውሻለሽ? ያን እኔና አንቺ የመጨረሻ ጊዜ ተያየንበትን ሰዓት እኔ ከውጭ ስገባ እኮ አንቺ ልትሞቺ ጫፍ ላይ ነበርሽ። በቃ እንደሞትሽ ነበር የማውቀው። ያ ድንጋጤ እኔ እኮ ጸጥ ስትይ በቃ ተስፋ ቆርጬ ነበር። ለምን ነበር እሺ አሁን ነገ የተፈጠረው? እሺ ልጄ ለእናንተ ሞች ሆን ብለሽ ቆይ ድራማ እየሰራሽ ነበር? እንዴት ነው ሆን ብዬ ልጆቼ እንደዛ አድርጌ የማስደነግጠው? እኔም ራሴ ምን እንደሆንኩኝ አላውቅም ነበር። ከዛ በኋላ ነው የተፈጠረብኝን የተደረገብኝን ነገር ያወቅኩት። እንዴት ነው እኔ በልጆቼ ላይ እንደዛ ማድረገው ስታስቢ? እኔ ይሄ ነገር ማመን አልችልም። አሁን እየዋሽሽኝ ነው አይደለ? ልጄ እየዋሸሁሽ አይደለም። ታውቂያለሽ እኛ ፈልገሽ ነው ወይስ ፈልጎ ስላገኘሽ ነው የመጣሽው? ፈልገሽ ነው አይደለም የመጣሽው አይደለ? ማሚ እውነቱን ንገሪኝ። በቃ እኛ ካልፈለግሽኝ ተይ በቃ አንቺ በቃ እናት ካልሆንሽ በስተቀር የኔ ስሜት መቼም አይገባሽም። ታውቂያለሽ እኔ 14 አመት ሙሉ ስለናንተ ሳስብ ስሰቃይ በትንሽ ቤት ውስጥ ተዘግቶብኝ እንደነበረ እኔ ነበርኩበትን ቤት ወንድምሽ አይቶታል። እኔ ያሳለፍኩትን ህይወት ሁሉ ለወንድምሽ ነግሬዋለሁ። ታውቂያለሽ ልጄ ምን እንደማታውቂም ማሚ እኛ በምን ውስጥ እንዳሳለፍን እኮ አታውቂም። እኔ እንዴት ልወቅ? እኔ እኮ ታስሬ ነበረ፣ ታግቼ ነበረ እኮ ታውቂያለሽ። ግርማ በር ዘግቶብኝ አግቶኝ ለ14 አመት ሙሉ እናንተን እንዳላይ አድርጎ ዘግቶብኝ ነበረ። ለምን እንዳላገኘኋችሁ ታውቂያለሽ? አንቺ እነሱን ካገኘሽ
ከዚህ ቤት ውስጥ ከወጣሽ ልጆችሽን አንገታቸውን ቆርጬ አንገታቸውን ነው ማሳቅፍሽ አለኝ። እናት እኮ ነኝ። የእናት አንጀት እንዴት ነው ልጆቿ ታርዶ ሲመጡላት የምትቀበለው? ሁሉም ነገር ችዬ ነገሮች ቀን መጥቶ እናንተን ማገኝበትን ቀን ነበር ስጠብቅ የነበረው። ታውቂያለሽ እኔ አንገታችሁ ተቆርጦ ከሚሰጠኝ እኔ ያሳለፍኩትን መከራ አሳልፋችኋል። ያንን ሁሉ ነገር ውስጥ ብታልፉና በአካል ባገኛችሁ ይሻላል ብዬ ነው ታፍኜ ኖርኩት። ተዘግቶብኝ 14 አመት ሙሉ ሰው ሳላይ ሰው እንደናፈቀኝ ማንንም ሳላገኝ ብዙ መከራ አይቼ ነው ዛሬ ላይ የደረስኩት። እንዴት ነው የምትረጂ ልጄ? አውቃለሁኝ መከራውን ያሳለፋችሁትን ተርባችሁ ተጠምታችሁ ተደብድባችሁ ሰው ናፍቃችሁ እናት ናፍቃችሁ እንዳሳለፋችሁ ልጄ ነግሮኛል። የኔ ውድ ልጅ ያንቺ እንዲህ መሆን ነው አሁን ጥያቄው ነብይ። ምን ሆነሽ ነው እንደዚህ ሆንሽ? ንገሪኝ። ለምንድን ነው አካልሽ እንደዚህ ተሳሰረው? ምን አጋጥሞሽ ነው ልጄ?